ወይ ሄርሜላ ማለት ነው። ምን ነው የአብርሽ ወንድም ዴቭ ነው ከእንቅልፍ ያባነነኛል ሽሳ አሁን የባነንኩታል ሽሳ። ምን ነው የእኛም እኮ ድምጽ ተሰሚነት አጣ እንጂ እኮ እኛም እኮ ብለንሽ ነበር። በነገራችን ላይ የቅርብ ጊዜ ትዝታሽ ነበረ። ሩታዬም እኮ ብላሻለች። አንቺ ብቻ ነሽ እያፈቅርሽው እየደከምሽ ያለሽው እሱስ ለአንቺ ስሜትና ቦታ አለው ወይ ብላሽ ነበረ። በጊዜው ግን አንቺ የመለሽላት የእሱን አላቅም የእኔ ማፍቀሬ ብቻ በቂ ነው ነበረ። ዛሬ ታዲያ ምን ነው የአብርሽ ወንድም ነው ከእንቅልፍ ያባነነኝ አሁን የነቃውታል ሽሳ። አብርሽ ብዙዎቹ አብርሽ አንቺን አይወድሽም ለአንቺ ስሜት የለውም እያሉኝ ነው። ስለዛ እኔም ስሜቱን ማወቅ እፈልጋለሁ። ካልሆነ እኔም ማቆም አለብኝ። አላለቀስኩም ማለት አላፈቅርም ማለት አይደለም። ወይም ደግሞ አብርሽን ማፍቀር አቁም ያለው ማለት አይደለም። አብርሽን በጣም ነው ማፈቅረው። ያም እየተነሳ አብርሽ እኮ አንቺን አይወድሽም ለአንቺ ስሜት የለውም እያሉኝ ነው። ዛሬ ግን አብርሽን ጠይቄ ማወቅ አለብኝ በማለት እንግዲህ አብርሽን ጠርታው ነበር። በነገራችን ላይ አብርሽ ታውቁታላችሁ፣ አፊዝ አይደለ? ትናንትና አይደለ እንዴት ተገናኙ? ለካ ትገናኛላችሁ በደንብ አይደለ አብርሽዬ? አይጥሩ ጀምራችኋል። ተጋቡና እንግዲህ ሰርጋችሁንም በደንብ ደግሰን እንዳራችኋ። እንግዲህ ሰርጋችሁንም እልል ብለን እንደግሳ። ማታ ተገናኝተን አይደል? ትናንትና ተገናኝተን አይደል እንዴ? ናፈኩሽ እንዴ? በዚህ ልቅ እያለ ሲያፌዝም ነበር። ዛሬ ደግሞ ያው ሙዚቃም ሲሞዝቅ ነበር። አይ አብርሽዬ አንተ እኮ በማፊዝ ነው ጊዜ የሚጨርሰው። በነገራችን ላይ ግን ማለት ነው ሄርሜላ ዴቭ ነው ያነቃኝ ከእንቅልፍ ያልሽ እንጂ እኮ ሩታን ብላሻለች እኮ። ዛሬ እንዴ ባነሽ ግርም ብሎኛል። ማለት በዚህ ንክ ዛሬ ብንናሽ ዴቭ ስላለሽ የአብርሽ ወንድም ስላለሽ ደግሞ አባት ነው መካሪ ነው አለች። በነገራችን የሩታም እኮ በስነ ስርዓት አስረግጣ ነግራች ነበረ። ይወድሻል ለአንቺ ስሜት አለው ብላሽ ነበረ። ዛሬ ከእንቅልፍሽ መባነንሽ ግን ያው ቢረፍድም ደስ ብሎኛል እውነት ለመናገር ማለት ነው። በነገራችን ላይ አብርሽን ጠርተሽ ለእኔ ስሜት አለው ወይ? ብዙ ሰዎች አንቺን አይወድሽም እያሉኝ ነው። ማንም ሰው እንዲናገረኝ አልፈልግም ከዚህ በኋላ። እኔም መጎዳት የለብኝም። አብርሽ ስሜትን ልነግረኝ ይገባል። በጣም እንደማፈቅር ታውቃለህ። ታዲያ አብርሽ አሁን እንደዚህ ብለሽ ስትጠይቂው አዎ አልወድሽም የሚልሽ ይመስልሻል እንዴ? ምክንያቱም ሩታን በደንብ አድርጎ ይወዳታል። ሄርሜላ ልብሽን በደንብ አድርጎ ያውቀዋል። ሩታን በጣም ይወዳታል አብርሽ። ትክክል ናቸው የሚሉሽም ትክክል ናቸው። አንቺም ትክክል ነሽ። አብርሽ ሩታን ይወዳታል። አንቺን አይ አልወድሽም ወን ደግሞ ለአንቺ ስሜት የለኝም ቢል ነገ እየመጣ በማይደበራል። ለዛ እኮ ነው ሩታዬ። በነገራችን ላይ ማለት ነው ገብርኤልን ብሎ ማለት እናንተ ገብርኤልን እኔ ለአንቺ ቦታ ባይኖረኝና ባልወድሽ ቀን በቀን አገኝሽ ነበረ እንዴ? እንዴት ነው የምታስቢው? በዚህ አጋጣሚ ደግሞ ራስሽን አውርደሽ ያም ነይ ሲልሽ ለቤተሰብ አይደለም ለወንድሜ ለእህቴ ባይሆንም ለሁሉም ሰው ተገኝተሽ መልስን መስጠት አይጠበቅብሽም። ያም እየመጣ ሲጠይቅሽ መገኘት የለብሽም ማለት እኮ አብርሽ ማለት ነው። በነገራችን ላይ ማለት ነው ሄርሜላ በደንብ አድርገሽ ልብሽ ያውቃል አብርሽ ሩታን እንደሚወዳት በደንብ አድርገሽ። ደግሞ አለማልቀሴ ማፍቀሬን አቆምኩ ማለት አይደለም፣ አብርሽን አላፈቅርም ማለት አይደለም። አልቅሽ ባለመምጣቴ አልሽ። ብታለቅሽ አልቅሶ ፍቅር ይገኛል እንዴ? እኔ ቆንጆ በለቅሶ እኮ የሚገኝ ፍቅር የለም። ቲክቶክ ላይ አለቀሽ፣ በሙዚቃው አለቀሽ፣ ይበቃሻል። ደግሞ ትገናኛላችሁ የቀን በቀን። ትናንትም አግኝችሽ ነበረ ናፈኩሽ እንዴ ያፊዝ የሆነ ልጅ ማለት ነው እያልሽ ነበረ። ስለዛ ስለምወድሽና ለአንቺ ቦታ ስላለኝ ነው ቀን በቀን ማገኝሽ ይላል። እሱ ግን አይደለም፣ የእውነት አይደለም ቤተሰቦቼ። ምክንያቱም ሩታን ማገኛት ከሆነ የት እየሄደ ይደበራል። ለዛ እንደ መደበሪያ እኔ እንደዛ ነው እንጂ የእውነት ቀን በቀን መገናኘት ብቻ ትርጉም የለውም። የሚወድሽ የሚያፈቅርሽ ከሆነ እስቲ የሆነ ስቴፕ ይራመድ። አብርሽ ራሱ የሆነ ስቴፕ ለምሳሌ አፈቅርሻለሁ የሚል አፈቅርሻለሁ ብሏል። ዛሬ አላለም እኮ እወድሻለሁ እና አፈቅርሻለሁ። በነገራችን ላይ በጣም ይለያያል መውደድ። ሁሉንም ሰው ትወዳላችሁ። እኛም በጊዜው አብርሽ እንዲሳናደን እንወደዋለን እንደ እህት እንደ ወንድም አይደለ? መውደድ እኮ ሁሉንም ሰው ትወዳላችሁ። እሱ እስኪ አፈቅርሻለሁ ብሎ የእውነት የሚወድሽ ከሆነ አንድ ስቴፕ ይሄድና እስቲ ቀለበት ያደርግላት ቦታ ካለው ስሜቱ ካለው የሚያፈቅራት የሚወዳት ከሆነ እስቲ አንድ ስቴፕ ይራመድ አብርሽ ማለት ነው። ብዙዎቻችሁ አሁን የእውነት መስላችኋል። አይደለም፣ የእውነት አይደለም። የእውነት ከልቡ ያለ አይደል ኖርማል መዋደድ ያው እንደ ጓደኛሞች ወይም ቤስት ፍሬንድ አይነት ነገር ነው እንጂ አብርሽ ሩታን ነው የሚወደው። እርግጠኛ ሆኜ ነው መነግራችሁ ቤተሰቦቼ፣ ከምሬን ነው መላችሁ። አንድ ስቴፕ እኮ ይራመዱ ነበር። ስንት ጊዜያቸው ነው ሄርሜላና አብርሽ ከተገናኙ? እና ሄርሜላ ዛሬ እንደዚህ አይነት ስሜት እንድሰማሽ አልፈልግም። ያንንም ማዳመጥ የለብሽም። እኔ ላንቺ ስሜት ስላለኝ ነው ቀን በቀን የምንገናኘው ብሎ ልቧን ትርክ አረገው። ደግሞ ሲስማት ቀለጥ አለች እኮ የሆነ ሰዓት ላይ። ወይኔ ቀለጥሽ እንዴ ስስምሽ፣ የምትናገሪውን እኮ አቆምሻለ።
ሄርሜላ በዚህ ልክ ቀለጥሽ እስከሚልሽ ያስነቃሽ፣ ከምር አስነቃሽ፣ ተበልተሻልና። በነገራችን ላይ ልጁ አፊዝ ነው የኔ ውድ። ሩታዬን በደንብ ነው የሚያውቃት። ግን ዴቭ ብቻ ነው ያባነነኝ ማለትሽ ትንሽ ገርሞኛል። ምክንያቱም እኛም ብለናል አብርሽ ላንቺ ስሜት ካለው አንድ እርምጃ አንድ ስቴፕ ለምን አልሄደም? ሩታም ራሱ እኮ አብርሽ ላንቺ ስሜት ካለው የሚወድሽ ከሆነ ጥሩ ነው ብላሽ ነበር በጊዜው ማለት ነው። ግን ከአንቺ ሳይመጣ እኮ ራሱ ስሜቱን ሊገልጽልሽ ይገባ ነበር። የሚወድሽ ከሆነ የማፈቅርሽ ከሆነ ለአንቺ ቦታ ካለው ከአንቺ ጋር ረጅም ጉዞ መጓዝ የሚፈልግ ከሆነ ከሩታ ጋር የእውነት ከልብ እየቆረጠ ከሆነ ቢያንስ ራሱ ነበር አንቺ ሳትጠይቂው ስሜቱን የሚገልጽልሽ ብዬ ነው ማስበው። ለማንኛውም ግን ያው እሱ አስመስሎ ነው ያለፈው። ለእኔ እውነት ነው ብዬ አላስብም። ቤተሰቦች ለአንቺ ስሜት ባይኖረኝ ቀን በቀን አንገናኝም ኖሮ እንዴ ለምን እንደዚህ ታስቢያለሽ? ስለምወድሽ ነው ምናምን አለ አይደል፣ በፌዝም መልክ አድርጎ ምናምን